ሰላም ሰላም ውድ ተመልካቾች እንደምን አመሻችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይሄ እንግዲህ ሰሞኑን የአፋዶችና የብልጽግና መከላከያ እንግዲህ አንድ ላይ ሆነው በሰሜን ሸዋ እንግዲህ ያደረሱት ጥቃት አለ ይህ ምንድነው እንግዲህ ዶክተሩን ይመለከታል ዶክተሩን ማንገደለው ነው ዶክተሩን የገደሉት የመከላከያ አባላትና ከአፋድ አባላት ናቸው ሁለቶች በቅንጅት ነው እንግዲህ ዝም ብለው አሁን ሰውሩም ታከፈቱ ምናምን ይላል ነገር ግን ቀጥታ ህዝብን ምን ያስቆጫዋል ምን ያማርረዋል የሚለው ነው እንግዲህ ለይቷል ባለፈው ባህርዳር ላይ ዶክተር አንዱዓለምን ጎንደር ላይ እና ማርቆስ ላይ እንደዚሁ ዶክተሮችን እንግዲህ እና መምራን ላይ ዶክተርና መምራን ላይ ያነጣጠረ ግድያ እንግዲህ ሲፈጽሙ ቆይቷል አፋድና የብልጽግና መከላከያ ስለዚህ አሁን ደግሞ ወደ ሰሜን ሸዋ ተጉዘው የመራቤቴ ላይ እንግዲህ ጥቃት ከፍተው ዘሩምታ ከፍተው እንግዲህ ሚኒባስ የሚሄዱትን ዶክተሩን ጨምሮ እንግዲህ በቁጥር ያልታወቁ ሰዎች ለህይወታቸው እንዲያልፍ ተደርጓል ማለት ነው ይህ ሆነበት ምክንያት እንግዲህ ጎንደር ላይ አድርገዋል ጎጃም ላይ አድርገዋል አሁን ሸዋ ላይ ያደረጉ ቀጣይ ወሎ ላይ የሚያደርጋሉ ማለት ነው ይህ በጣም በተጠናና በተጠኝ ህዝብን ምን እርስ በርስ ያጋጫል ነው ገባችሁ አይደል ዶክተር አንዱዓለም ባህርዳር ላይ ገለው ጎንደሮች ጎጃምን ገደሉ ሚል አስነስተው ነበር እዚሁ ጎንደር ላይ ደብረታቦር ላይ ገለው ጎጃሞች ዶክተሯን ገደሉ ሲሉ ነበር ማርቆስ ላይ እንደዚህ ገለው ይያሉ ነበር አሁን ሸዋ ላይ ገብቷል ተረው ሸዋ ላይ እንግዲህ አንደኛው ዶክተር ገብረሚካኤል ወልዳማኑኤል የመንዝቀያ ወረዳ አምባ ቀበሌ ተወላጅ ነው እንግዲህ ይህ ዶክተር የዓለም ከተማ እናት ሆስፒታል ከፍተኛ የህክምና ዶክተር ነው በዚህ ምክንያት እንግዲህ መምህራንን እንግዲህ ጎጃም ላይ መምህራኖችን ፋኖ ጨፈጨፈ ሲሉ ተደምጧል እንግዲህ ከዚህ አቋያ እንግዲህ ዶክተሮችና መምህራኖችን ኢላማ ያደረገ ግድያ ማን እንደሚፈጽም የተናገረ ራሳቸው የገለጹበት ራሳቸው እንደሆኑ የተናገሩበት ነው ማለት ነው ይሄ መግለጫቸውን ማየት ይቻላል እንግዲህ ይህን ግድያ እንግዲህ በነ እስክንድር ነው በነ እስክንድርና በነ ጌታ አስራደ ነው ይመረው በተመስገን ስኳድ ነው ይመረው በነ ደስዬ ስኳድ ነው ይመረው አሁን ደግሞ እንግዲህ ሸዋ ገብቷል ሸዋ እነ እስክንድርና እነ መከተው አስተባብረው እንግዲህ ይህንን ዶክተር ሊገሉት ችሏል እንግዲህ የመከላከያ ጋር ጥቆማ በመስጠት ማን በማህበረሰቡ ተቀባይነት አለው ማን ቢመታ እንግዲህ ማህበረሰቡን ከማህበረሰብ ለማጋጨት የትኛው ቢመታ ይጣቀመናል የሚለው እንግዲህ መረጃ የሚሰጡት አጥንተው የአፋዶች ናቸው እነ እስክንድር ናቸው ስለዚህ ፈጻሚዎች ደግሞ መከላከያና የእነ እስክንድር ታጣቂዎች ናቸው ማለት ነው ስለዚህ ይህ ግድያ እንግዲህ በዚህ ብቻ አሁን ቀጣይ ወሎ ላይ ልንሰማ እንችላለን ወሎ ላይ በጣም በከፋ ሁኔታ ወሎ ላይም መተግበሩ አይቀርም ካሁኑ መጠንቀቅ አለባቸው አማራ ምሁራን የአማራን ዶክተሮች የአማራን መምህራን መግደሉና በፋኖ ማሳበቡ እንግዲህ ሊበቃ ይገባል ህዝቡ ኃይል ሊለው ይገባል ይህ ግድያ መቼ ይቆማል ከተባለ እንግዲህ አንደኛው እስክንድርን ከአማራ ክልል ማስወጣት ነው እስክንድር አፋድን ነጌታ አስራደን ከአማራ ክልል ማስወጣት ነው አፋር የሚባልን ከአማራ ክልል ማጥፋት ነው ሁለተኛው ደግሞ በብልጽግና ነው ብልጽግናን ቁጡን ማስቀረትና አሸንፎ 4 ኪሎ መምጣት ማለት ነው ስለዚህ ይሄ ካልሆነ መቼም ያማራ ስቃይ አይቆም መቼም ያማራ ይሉንታ እንግዲህ መቆም አለበት ይሄን ለማስቆም ይሉንታ መቆም አለበት አማራ አሸናፊ ሆኖ ለመውጣት ይሉንታውን መቅበር አለበት ይሉንታ አያስፈልግም ስለዚህ በተደጋጋሚ እንግዲህ ዶክተሮችን መምህራን ሌሎች ሙራን ትኩረት ያደረገ ግድያ እንግዲህ በብልጽግና እንደሚተገበር ይሄ ማሳየው ነው ማለት ነው